ምን አይነት ድፍረት፣ ምን አይነት ጭካኔ ነው! እውነት እናንተ ሩታ ልጇ ለእሷ ምን ማለት እንደሆነ ሳይገባችሁ ቀርቶ ነው በተደጋጋሚ እየሆነች እያደረገችው ያለችው? እንደዚህ ራሷን ዝቅ እያደረገች በየቀኑ ለልጇ ይህን ያክል ዋጋ እየከፈለች ያለችው ልጇን ምን ለማድረግ ይመስላችኋል? ልጇን እኮ በአባቱ እቅፍ እንዲያድግ የአባቱ ጋር እጅ ለእጅ ተያይዞ እንዲያድግ ነው አደለ? ይህን ያክል ዋጋ እየከፈለች ያለችው። ከዛ ውጭ እናንተ ጋር አንገብግባችሁ እንደዛ እያደረጋችሁ ስትመጣ እኮ ቤቷ ከገባች በኋላ አይኗ የሚያርፈው በልጇ ነው፣ ልቧ የሚረጋጋው በልጇ ነው። ልጇ ለሩታ ልጇ ማለት እኮ ጥንካሬዋ ነው። እንዴት ይህ ሳይገለጽላችሁ ይቀራል? እውነት በጣም የሚያሳዝንና የሚያሳፍር ነገር ነው። በዚህ ልክ የሰው ልጅ እንዴት ራሱን ሊወድ ይችላል? በዚህ ልክ ይህን ያክል ማለት ይህ ልጅ ሲወለድ እርግጠኛ ነኝ እናንተን አላማከረቻችሁም። ልጅ ልወልድ ነው ለልጄ የሚጠቅመውን እስኪ አማክሩኝ አላለቻችሁም። እሷ መውለድ ስለቻለች ማሳደግ እንደምትችል በትክክል ልጇን ተንከባክባ ትልቅ ደረጃ ላይ ማድረስ እንደምትችል ከባሏም ጋር ሆና ስላሰበች በይን እያደረገች ያለችው። እውነት የልጁ ነገር ነው ያሳሰባችሁ? እውነት የልጁ ከእናቱ ጋር ማደጉ ይህን ያክል ይጎዳዋል ብላችሁ አስባችሁ ነው? አይመስለኝም። እሱን ሳይሆን ሩታ እስካሁን በጥንካሬ እስካሁን በብርታት እየሄደች ስለሆነ ልጇን ከእሷ መውሰድ ከቻልን ቅስሟን መስበር እንችላለን፣ ጥንካሬዋን ማጉደል እንችላለን፣ እሷን ማብረክረክና ማፍረክረክ እንችላለን ብላችሁ ስላሰባችሁ እንጂ የእውነት ለልጁ አሰባችሁ እንዳልሆነ እኔ በእርግጠኝነት መናገር እችላለሁ። ምክንያቱም እስካሁን ምን እያደረጋችሁ ምን ላይ እየተገኛችሁ እንደነበረ ስለማቅ ማለት ነው። ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልኝ። ዛሬም ልዩና አዲስ በሆነ ጉዳይ እንደገና ተመልሼ መጥቻለሁ። ዛሬስ ምን አለ የሚለውን ነገር ከኔ ጋር በሰፊው ከማየታችን በፊት እንደተለመደው ይህን ቻናል ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮንም በመጨረሻ ከወደዳችሁት ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ቀጥታ ወደ ጉዳያችን እንገባለን። ፋሚሊስ ዛሬ የሰማሁት ነገር ጆሮ ጭው የሚያደርግ በጣም የሚያስተዛዘብ በጣም የሚያሳፍር ነገር ነው ያየነው። ከአንድ እናት ይህን ያክል ዋጋ የከፈለችለት ልጇን ድሮ ይህን ብታስብ ይህን ነገር እንትን ብትል እኮ ልጇን ድሮ ነበር አይደለ የሚመቸው ቦታ መርጣ ከኔ የተሻለ ለልጅ የሚያስፈልገውን ቦታ ይገባዋል ብላ የሚመቸው ቦታ ላይ ወስዳ የምታስቀምጠው የነበረው። ግን እንደዛ አይደለም። እናት ምንም ቢሆን እናት ባይመቻት፣ እናት መብላት ባትችል፣ እናት የፈለገችውን ማድረግ ባትችል ከእሷ ቀንሳ ከእሷ ከሚያስፈልጋት ነገር ሁሉ ነጥቃ ለልጇ ማድረግ እንደምትችል ታውቃላችሁ። በዛ ላይ ሩታ ምን ያክል ጠንካራ ሴት እንደሆነች ሳትረዷል ቀርታችሁ አይደለም። በልጇ በእሷ በዚህ በጠንካራ እናት ቢያድግ ምን ያክል ጀግናና ጎበዝ ልጅ እንደሚሆን ዘንግታችሁት አይደለም። ግን እሱ አይደለም ትልቁ ዓላማችሁ ምን እንደሆነ በጣም ቀላል ነው። ከዛ ውጭ እኔ በዚህ ልክ መርዝን መርጨት እኔ አላቅም። ብቻ ቡዜ ምን ማድረግ እንዳለብሽ የሰው ልጅ የራሱን ህይወት በትክክል መምራት እየቻለ ለምን የሰው ህይወት ውስጥ ገብቶ እንደዚህ መሆን እንዳለበት አልገባኝም። አንቺ ከሩታ ጋር ምንም የሚያስማማችሁ ነገር እንደሌለ እያወቅሽ ከሩታ ጋር ተነጋግራችሁ መግባት እንደማችሁ እያወቅሽ ዛሬ መጠሽ ከሁሉም እስከ ዛሬም ከነበረው በከፋ ሁኔታ ልጅሽ ከቤተሰብ ከእኛ ቤተሰቦች ጋር ማደግ አለበት። ከአንቺና ከሱ ጋር ካደገ ልጅሽ የሚሆነውን እኛ እናቅልሻለን ብለሽ ስትመጪ ይሄ በጣም ትልቅ መርዝ መርጨት ነው። የሩታ አእምሮ ላይ መርዝ ለመርጨት ነው አስበሽ ነው እንጂ እሷ ምንም ነቅነቅ ብላ እናንተ ያለቻችሁን ሰምታ ልጇን አሳልፈ መስጠት የምትችል ሴት እንዳልሆነች ልብሽ ያውቀዋል። ግን እሱ ሳይሆን ይህን መርዝ መርጨት ስለፈለግሽ ነው ይህን ነገር እያደረግሽ የነበረው። ከዛች ይቺ እናት እኮ ጦር ሜዳ አይደለም ያለችው አይደለ? ወይም ደግሞ ልጇን በትክክል ማግኘት መንከባከብ የማትችልበት ሁኔታ ሩቅ ቦታ አይደለም ያለችው። ከልጇ ጋር ነው እየኖረች ያለችው። ለልጇ ምን እንደሚገባው ጠንቅቃ የምታውቅ እናት ነች። እስካሁንም እኔ ለሱ አስባችሁ እንዳልሆነ ለልጁ አስባችሁ ሳይሆን አብርሃምን አብራው እንደዚህ እየሆነች ያለችው ለልጇ ብላ ነው።
ስለዚህ ልጇን ከእሷ መውሰድ ከቻልን አብርሃምን ትተውልናለች ብላችሁ አስባችሁ የሰራችሁት ቀመር ነው እንጂ ይሄ አይደለም። ከዛ ውጭ ደግሞ ሌላው ነገር ምንድን ነው? አብርሃም ልኳችሁም ይሆናል ብዬ አስባለሁ። የታላካችሁም እንደሆናችሁ እርግጠኛ ነኝ። ምክንያቱም አብርሃም ሄዶ ይህን ነገር ቢጠይቅ ምን እንደሚገጥመው ምን እንደምታደርገው በጣም ጠንቅቆ ስለሚያውቅ እናንተን እንዳማላጅ ልኳችሁ ከዛ በኋላ ልጁን በእጅ አዙር እሱ እጅ የሚያስገባበትን መንገድ ፈልጉ ካልሆነ በስተቀር እርግጠኛ ነኝ እናንተ ጤነኛ አእምሮ የሚያሰላስል የሚያስብ ጭንቅላት ይዛችሁ ይህን ነገር ከእናንተ መጥቶ ከእናንተ አስባችሁት ይህን ነገር ለማድረግ ትሞክራላችሁ ብዬ እኔ በጭራሽ የማስበውም ነገር አይደለም። ከዛዎች እኔ አልገባኝም። ማለት እናቱን ያልፈለጋችሁ እናቱን ያልወደዳችሁ እንዴት ልጁን ልትወዱት ታቻላላችሁ? እንዴት? እናት እኮ ነች አይደለ? እናት ልጇን እኮ በፍቃዷ ነው መስጠት ያለባት እንጂ እናንተ ማሳደግ አትችልም እያላችሁ በእሷ ጭንቅላት ላይ የሳይኮሎጂ የስነልቦና ይህን ያክል ነገር ጉዳት የሚያደርስ ነገር መናገራችሁ ምን ያክል ጨካኝ አይነት ሰዎች እንደሆናችሁ ምን ያክል ለማንም የማትመለሱ አረመኔ መሆናችሁን በትክክል አረጋግጫለሁ። ምክንያቱም እስካሁን አንዴ ደህና ስትሆኑ አንዴ የሆነ ነገር ስትገቡ ዝም እያልናችሁ እየቻልን በጣም ብዙ ነገር አሳልፈናል። ግን ዛሬ ግን ያየነው ነገር በጣም አንገት የሚያስደፋና በጣም የሚያሳፍር ነገር ውስጥ ራሳችሁን የከተታችሁበት ነገር ነው ብዬ ነው የማስበው። ከዛ ውጭ እኔ የማስበው አብርሃም ብዙ ነገር እያደረገ ያለው ሩት አይደለችም። ይህን ነገር መናገር ካለባችሁም ለአብርሃም ነበር። ገባችሁ? ማለት አንተ በቃ እንደዚህ አቱን በዚህ ልክ ልጃችሁን የሚጎዳ ጭቅጭቅ፣ ክርክር፣ ንዝንዝ ውስጥ አትግቡ። ለልጃችሁ እድገት ለልጃችሁ መልካም ስብዕና ወደፊት የምትጨነቃባት ከሆንክ ከዚህ ነገር ራቅ ብላችሁ መጀመሪያ እሱን እስኪ ያስተካክሉት። እኔ ምንድን ነው የሚባለው? አህያው ፈርቶ ዳውላውን ይባላል አይደለ? ዋናውን ሰውዬ እዛ ፈርታችሁ አስቀምጣችሁ እያሽሞነሞናችሁ ለእናንተ ንጉሳችሁ ነው አብርሃም። የማትናገሩት ዞር ብላችሁ የማታዩት ታናሻችሁ ነው አይደለ? እንደፈለጋችሁ ለምንድን ነው በትክክል እንደ ትልቅ ሆናችሁ የትልቅ ክብር የሚሰጣችሁ ሰው ከሆናችሁ እሱን ለመምከርና እሱን ለማስተካከል ለምንድን ነው ማትሞክሩት? ከእሱ ጋር እያሸበሸባችሁ ከእሱ ጋር እኩል እያጨበጨባችሁ ከዛ እሷን መጣችሁ እዚህ መነታረክ ምን ይባላል? መጀመሪያ እስኪ እሱን አስተካክሉ። ምንድን ነው እንደዚህ መሽከርከር? ዙሪያውን ከምትሽከረከሩ ትክክለኛው ችግሩ ያለው ማን ላይ እንደሆነ በትክክል ጠንቅቃችሁ ታውቃላችሁ። መጀመሪያ ወንድማችሁን መክራችሁ አስተካክሉ። ገና ምንም ያላወቀ ገና ትንሽዬ ልጅ ወስደን በተሻለ መንገድ ማሳደግ እንችላለን ከማለታችሁ በፊት መጀመሪያ በትክክል ያደገው ብላችሁ የምታስቡት አብርሃም እኮ ይህን እያደረገም አይደለ? ምን ለማለት መጀመሪያ ይህን እስኪ አስተካክሉ። ገና ምንም የማያውቅ ልጅ ወስዳችሁ እንትን እናደርጋለን ከማለታችሁ በፊት መጀመሪያ እጃችሁ ያሉ ወንድማችሁን ለማስተካከል ሞክሩ። እና ይህን ነው የምላችሁ። ከዚህ በኋላ ግን ይህን ነገር ደግማችሁ ማሰብ የለባችሁ። ደግማችሁ ማሰብ አይደለም ወደዚህ መመልከትም የለባችሁ። ይህን ነው የምለው ፋሚሊስ። ለዛሬ ከነገ ጋር የነበረው ጉዳይ ይህን ይመስላል። በቀጣይ በሌላ አዲስና ልዩ ነገር እንደገና ተመልሰን እንገናኛለን። ሁላችሁም ይህን ቪዲዮ ላይክ ማድረግ፣ ቪዲዮን አካውንቱን ሰብስክራይብ ማድረግ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንደተለመደው አስቀምጡልኝ። ለዛሬ ይህን ይመስላል። በቀጣይ እንደገና ተመልሰን እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።